በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ሰላም ጉድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ የምንለቃችሁን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮ ምንድነው? ሰሞኑን እጅግ በጣም ብዙ ሰዎችን ያሳዘነ መረጃ እየተሰማ ነበር። እሱ ምንድነው? እጅግ በጣም በትላልቅ በበጎ አድራጎት ስራዎች የምናውቀው ማስተር አብነት እጅግ በጣም በጠና መታመሙን ራሱ ከአንደበቱ እየተናገረ ነበር። ታዲያ በዚህ ጉዳይም እጅግ በጣም ብዙ ኢትዮጵያኖች የግል ሀሳብና አስተያየታቸውን እንዲሰጡ ነበር። ታዲያ አንድ አባታችን እጅግ በጣም ደስ የሚል ንግግር እየተናገሩ ነበር። እስኪ ደግሞ የአባታችንን ንግግር ሰምተን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልጃችን አብነት ያንተን ሕመም ለእኔ ያድርግልኝ። በእውነት ልቤ ተሰብሯል። ሰው ለሰው ጨለማ በሆነበት ዘመን ሰዎች ቆሸሹ ሳትል፣ ሰዎች ታመዋል ሳትል፣ ሳትጸየፍ መድኃኒታችን ኢየሱስ ክርስቶስን ለብሰህ እሱን አምነህ እሱ በሽተኞቹ ሲፈውሳቸው እንደነበረው ሁሉ ሳይጸየፍ አንተም እያበላቸው እያጠጣቸው ከነሱ ጋር መከራቸውን ስትጋራ ባይናዮች ነበር። ከቀናት ወዲህ ግን ታመምክ ስትባል ልቤ ተሰበረ። መድኃኒት ኢየሱስ ክርስቶስን አምነዋለሁ፣ ነገ ተፈውሰህ ለኢትዮጵያውያን ለተቸገሩ ሰዎች እንደነ ኢዮብ እንደነ አብርሃም እንደምደርስላቸው ክርስቶስን አምነዋለሁ፣ አልጠራጠረውም፣ ትፈወሳለህ። ሁላችሁም እግዚአብሔር ይማረ እያላችሁ ጧትና ማታ እንድንጸልይለት በክርስቶስ ፍቅር እማጸናችኋለሁ። አብነት አርአያ ማለት ነው። ብዙ ጥሩ ጎኖችን አይተናል። እግዚአብሔር ፈጽሞ ይማረን። የሰማችሁት ነው አባታችን ሲናገሩ የነበሩት ንግግር እጅግ በጣም ደስ የሚለው። ሁላችሁም ኮሜንት ላይ የገባራችሁ እግዚአብሔር ይማር እያላችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። ይህ ነው ኢትዮጵያዊነት የሚያስብል እንቅስቃሴ ነው የተካሄደ ያለው። ምክንያቱም ማስተር አብነት በእምነቱ ፕሮቴስታንት ነው፣ ግን ሙስሊሞችም ሆነ የኦርቶዶክስ አባቶችም እንደሰማችሁት ነው በየትኛው እምነት ውስጥ ያሉ ሰዎች ለማስተር አብነት በእሳት እየጸለዩ ይገኛሉ። እጅግ በጣም ደስ የሚል ነገር ነው በእሳት እየታየ የሚገኘው። እስኪ ደግሞ በዚህ የሶሻል ሚዲያ ላይ እጅግ በጣም ትልቅ ተጽዕኖ ፈጣሪ የሆነው አዶናይም ስለ ማስተር አብነት እጅግ በጣም ደስ የሚል ንግግሮችን እየተናገረ ነበር። እስኪ የአሮናይ ንግግርም ሰምተን እንመለስ። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው፣ ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅም የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። ሲናገር የነበረው ነገር ሁላችንም በቅቻለውና በአቅማችን እንጸልይለት። ጸሎት ነው በሰዓት ለማስተር አብነት የሚጠቅመው ዓለማዊ ነገሮች ምንም አድርጉም እያለ
እየተናገረ ነበር። እጅግ በጣም ብዙ ሰዎችም ስለ ማስተር አብነት ካወሩ በኋላ ማስተር አብነትን በራሱ እጅግ በጣም ይቅርታ ኢትዮጵያኖች አስጨነቅኳችሁ ወይ ብሎ የተለያየ ንግግሮችን እየተናገረ ነበር። እስኪ ደግሞ ማስተር አብነትም በራሱ አንደበት ሲናገራቸው የነበሩ ንግግሮችን ሰምተን እንመለስ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጪ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ የተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። ይሄው ቤተሰቦች ማስተር አብነትም ከአንደበቱ ሲናገር የነበሩ ንግግሮች እነዚህን ይመስሉ ነበር። ባካችሁን በድጋሚ ልጠይቃችሁ በቻላችሁት አቅምን ለማስተር አብነት ጸልዩለት። ምክንያቱም እጅግ በጣም ብዙ የተቸገሩትን ሰዎችን በማገዝ ነው የሚታወቀው። በዚህ ውስጥና በዚህ ስቃይ ውስጥ እንኳን ሆኖ ስለሌላ ስለታመሙና ስለተቸገሩ ሰዎች ነው በሳሱ እየተጨነቀ የሚገኘው። እጅግ በጣም ብዙ ሰዎችም በማስተር አብነት ጉዳይ ሀሳብና አስተያየታቸውን እየሰጡ ይገኛሉ። እስኪ ደግሞ ሌላ ቪዲዮችንም ሰምተን እንመለስ። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። አክቹአሊ ብዙ ሰው ኤክስፔክት ያደረገው ነገር ነበረ መሰለኝ። ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበረ። ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። he was in pain ማለት ነው። ለረጅም ጊዜ he was in pain ፊቱ ያስታውቅ ነበርና ፈጣሪ ይማር። ሌላ ምን ማለት ይቻላል ነው? የተለያየ ሰዎችም የግል ሀሳብና አስተያየታቸውን እየሰጡ ይገኛሉ። ማስተር አብነትም በኢንተርቪው ላይ ሲጠይቅ ስለራሱ የተናገረውን አንድ ቪዲዮም አይተን እንመለስ። እነሱን እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው። ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ። እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥለው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል።
በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው በጣም የሕክምና ወጪያቸውን ላይቭ ላይ ቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። እንደሰማችሁት ነው። ሁላችንም በቻልነው መጠን በቻልነው ውዳሴን እንዲሁ ደግሞ ሽልማትን አይፈልጉም። ማስተራብነትም እጅግ በጣም ብዙ ጊዜ እንደምታውቁት ነው ተደብቆ ነው የሚኖረው ማለት ይችላል። የሽልማት ፕሮግራሞችን ማየት አይፈልግም። እጅግ በጣም ብዙ ደስ የሚሉ ስራዎችን እንደሚሰራ ሁላችሁም ታውቃላችሁ። ባካችሁም በድጋሚ ልጠይቃችሁ ጸሎት ለማስተራብነት ማድረጋችንን አንዘንጋ። ሰሞኑን ደግሞ ምንድነው ቲክቶከሮቹ ሰሞኑን ታስረው እንደተፈቱ ሁላችሁም ታውቃላችሁ። ታዲያ በእነሱም ቲክቶከሮች ዙሪያም ሰመረ ባዳውን የተለያየ ንግግሮችን እየተናገረ ነበር። ከባህል ያፈነገጡ አለባበሶችን መለበስ እንደሌለባቸው በተለይ ደግሞ ለወጣቶች እጅግ በጣም ጠለቅ ያለ ምክሮችን እየመከረ ነበር። እስኪ የሰመረ ባዳውን ንግግርም ሰምተን እንመለስ። ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ይነካል። የማህበረሰብን መልካም ጸባይ ይነካል። ልጆችን ጥሩ ነገር አያሳይም። ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። እንደ ማህበረሰብ ሁሉ ማህበረሰብ ወግ አለው። ስልጣኔ ይመስላል የፈረንጆቹ ይመስላል። አንዳንድ ልጆች አሁን እንደ ፈረንጆቹ አይነት ስርዓት ያለው ሰው የለም። ባይዘይ it's not normal ምናምን ነገር it's awful ምናምን ብለው በጣም ልጸየፉ የማይሆን ነገር ስታደርጉ እኛ ደግሞ ፈረንጅነት ይመስላል መሳት ነው ችግሩ። የሆነ ሚስ አንደርስታንዲንግ ያለ የመጣብን የስልጣኔ የፈረንጅነትን ስልጣኔ በመሳት ምን ተረጉመው ነገር አለ። አሁን በተለይ በጣም ያበደ በሆነ ቁጥር የሳተ በሆነ ቁጥር በጣም ብዙ ፌመስ ሆኖ ምናምን ታገኘዋለህ። እሱን መሳት ነው የማልወደው እና ሰውን አለማክበርን ካጠራር ጀምረ እኔ 60 እና 70 ዓመት ሰው ፍሬንድ ትሄዳለህ ምናምን ሲባል መንገድ ላይ ታክሲ እንዲስቅቅ ነው የሚለኝ። ልክ ነው። ተጣልቼ ማቃሉ በስነ ስርዓት ማን አባክ ነው አንተ ፍሬንድ የምትለው ይሄን የሚያክል ሰውዬ ምናምን ቢል አረ ምን እሺ ጋር ባሪ ምናምን ይልገኝ ሙት አፍርጦ ነው የሚለኝ። እንደዛ ሲያል እንዴት አንተ የ60 ዓመት እናት ማዘሯ እንዴት ትላለህ? እትዬ እማማ ማንን ጉዳ ማለት ምንም እንኳን ቆጥርብንም በፊት እንል ነበር። አሁን አንልም። አልሰለጠንም፣ ብሶብናል፣ አበደን። እንደው ምንድነው የሰለበን? እንደው እኔ በጣም ብዙ ነገር ሊነሳ ይችላል። እኔ ይመስለኛል የተዛባ የዘመናዊነት ግንዛቤ መሰለኝ ከሆነ ጊዜ ጀምሮ የመጣ። ሁለተኛ ደግሞ ትምህርት የሆነ ትምህርት ፖሊሲ ሲመጣ ግብረ ገብ የሚባለው የነ ኢትዮጵያ ምንባቦች የነ አብዲሳ አጋ የነ ምናምን ስለ ጨዋነት ስለ ምናምን የሚያወራው ምንባብ ከአማርኛ ሳብጀክት ላይ ወጥቶ በሱ ምትክ የተተካው ብድርና ቁጠባ በቀለ ተበድሮ ትራንስፎርሜሽን ገብቶ ሚል እኔ አሁን እሱ ምን ማህበረሰብ እንደሚያስተምር አላውቅም። እና የሲንድሬላ ታሪክ እነዚህ በግል ትምህርት ቤት ከተቋቋመ በኋላ መዝሙር በእንግሊዝኛ ሃሎዊን ዴ በቀለ እንትና ዴ ሴንት ሉዊስ ዴ ምናምን ዴ ሲከበር አዲስ አበባ ከተማ አማርኛ መናገር ወንጀል ነው ተብሎ ሲለጠፍ ቡሄና ምናምን እንደ ነውር ታይቶ ቫላንታይን ዴና ምናምን ዴ አዲስ አበባ አንተ ማል ሽሮ ሜዳና ፈረንሳይ ለጋሶን ተወልዶ ያደገ ልጅ ሃሎዊን ዴ የአጽም ማስክ አድርጎና እንደዚህ ቀንድ አድርጎ ትምህርት ቤት ይዘና ማለት ስድብ እኮ ነው። ወላጅም የሰለጠነ መስሎት ይዞ ይሄዳል። ልጆቹ ሴንት ምናምን እንደ ነው ነገ አዋጡ ተብለው አባት በሱ ቤት ሰልጥኗል ገንዘብ ይዞ ይሄዱ ለሴንት ምናምን እንደ አዋጡ ይመጣል። ምን እንደሚያስተምሯቸው አጣቀም። ያ ትውልድ አደጋውን 18 19 ዓመት ሞላው ጎረመሰ። በምንድን ነው የምንመልሰው? በምንም ልንመልሰው እሱ ነው ግራ ይገባል። ትልልቁም ሰው ዝም አለ። ቢያንስ እኔ እንኳን ቢያንስ እኔ እንደ ሰው የሚከፋኝን ነገር እናገራለሁ። አምርሬም ቢሆን እናገራለሁ። ብልግና ነው እንደዚህ ያደረግም ነውረኛ ነሽ ይላል። የተረፈው ሰው አይቶ እንደው ግን እንደዚህ እኮ እንደው ምን ይሏታል? እኔ አልችልም እንደዛ ማለት ስለማልችል የሆነ ነገር አይቼው ካሉ ጥግ ይዤ መኪና ውስጥ ቪዲዮ ሁሉ ቀርጻለሁ። ምን አይነት ነው ስሜቴ ሳይጠፋ ማለት ነው። እና እሱን ማድረግ ቢያንስ ቀጣዩዋ ያንን ነገር ማድረግ ቁም ነገር የሚመስላት ልጅ ቢያንስ አእምሮ ውስጥ እንድታስበው ፈልጋለሁ። እኔን ሰምታኝ ወይ ትችዋለሁ እሱማ ካለ እንድትለኝ አይደል እንደዛ ራሴ እንደዛ አድርጌ አላሰው ሞኝነት ነው እሱ። ግን ቢያንስ ያንን ስታደርገው እኔ የተናገርኩት ነገር ብዙ ሰው ካየው ደግሞ በቃ ቢያንስ የሆነ ጥርጣሬ ለማምሮ ውስጥ 10% እንኳን ብፈጥርባት እኔ ተሳክቶልኛል ማለት ነው። እፈራለሁ። በራሴ ያዋለሁ እንግዲህ በእህቶቼ ያዋለሁ፣ በራሴ ቤተሰብ ያዋለሁ፣ በጓደኞቼ ያዋለሁ። ነገ ጧት ቲኔጅ ልጆች አሉ፣ ታናናሾች አሉ፣ ብዙ ነገር አለና እነዚህ ልጆች እንደ ቁም ነገር ነው የሚያዋቸው የሚያብዱት እንደ ቁም ነገር እንትናን አይተዋል። ከስሙ መጠራት ጀመረ JZW ምናምን የምን JZW ነው? አዲስ አበባ ተወልዳል። ምን የሚሉት እብደት እንደመጣብን ግር ይለኛል በቃ። አሁን ከዚህ አንፃር ታዲያ ማህበረሰባዊ ሂስ የምትባለው በተለይ አንተ ሂስ ነው የምትሰጠው። አዎ አንዳንዶቹ ትችት ይሉታል። በአማርኛ ክሪቲክስ ነው እንግሊዝኛ ክሪቲክስ ነው። አዎ ሂስ ነው። ክሪቲክስ ኮሜንት እንደዚህ ታደርጋለህ። አስተያየት ትችት። እንደው በአንድ ሀገር እንደዚህ አይነት ማህበራዊ ሂስ መኖሩ ምን ጥቅም አለው ትላለህ?
አሁን ያልኩህን ሪዘርቬሽን አእምሮ ውስጥ ይፈጥራል ሰው አእምሮ ውስጥ አንደኛ። ሁለተኛ ደረጃ ነገሮች ዝም ሲባሉና ፐብሊክሊ ሲተቹ የተለያየ ውጤት አላቸው። ተጽዕኖ ማሳደር ደረጃ ቴሌቪዥን ሾው ላይ የአስተዳደር ችግሮችን ስተችልኝ በየቀበሌው ያለውን የአስተዳደር ችግር የሚቀመጠውን ሰው ኳሊፋይድ ነው ወይ ሰው የሚቀመጠው ሰው ቢሮ ውስጥ ተቀምጦ አልገቡም ቢለውን ትልልቅ ሰዎች እናቶች በር ላይ ተሰልፈው ለዘይትና ለምናምን ፀሐይ እንደዛ እየመታቸው ተሰልፈው ቁጭ ብሎ እግሩ እንደዚህ አጣምሮ የተጣበቀ ሱሪ አድርጎ ካለባበሱ ጀምሮ ማያምር እስኪኒ ሱሪ አርገ የቀበሌ ኃላፊ ሆነ የአንድ ህብረተሰብ ኃላፊ ነህ እንደዚህ ቃሪያ ሱሪ አርገ በአትሌት እዚህ ድረስ ተወሽቆ ያለ ካልሲ ጫማ አርገ እንደዛ እንዲተወጣጥረ መግባት ራሱ ልክ አይደለም። ማህበረሰብን ማክበር አይደለም። የኔ እናት እሱ ሰውዬ እንድታይ አልፈልግም። እኔ የተለያዩ ጊዜ ማይሆን ስራ የሚሰሩ ሰዎችን ሐሳብና አስተያየት በመስጠት ነው የሚታወቀው ሰመረ ባይሮ ዛሬ ደግሞ ሲናገር የነበራቸው ንግግሮች እጅግ በጣም ደስ የሚሉ ምክንያቱም ኢትዮጵያዊ አለባበስ ያለው አለባበሶች መቀጥ አለባቸው እያለ እጅግ በጣም ጥሩ ምክሮችን በተለይ ደግሞ ለታዳጊዎች እየመከረ ነበር። ታዲያ የሰመረ ባይሮ ንግግር እንዴት አገኛችሁት? የሚሰማችሁን ሐሳብና አስተያየት ኮሜንት ላይ አስቀምጡልኝ። እናታችን እጅግ በጣም ደስ የሚል ምክር እየመከሩ ነበር። አንድ ሰው አመል እጅግ በጣም አስቸጋሪ ነው ብለው እጅግ በጣም ደስ የሚል ንግግሮችን እየተናገሩ ነበር። እስኪ የእናታችን ንግግር ሰምተን እንመለስ። አንዳንድ ሰው አመል በጣም አስቸጋሪ ነው። ፍቅር እንዳባ ጨጓራ የሚኮሰኩሰው ሰው አለ። ስታቅፉት አንገላታችሁኝ፣ ስትስሙት ነከሳችሁኝ፣ ስታስቡለት አሴራችሁብኝ የሚላችሁ ብዙ ሰው ነው። እንደዚህ ያለውን ሰው በህይወት ውስጥ ይዞ መቀጠል መቃጠል ነው። አንዳንድ ጊዜ ከህይወታችን ገንጥለን ለማውጣት እንሞክር እናስብና አዝነን እንደገና ድል ስንሰጣቸው ራሳችንን እናገኘዋለን። ከእናንተ ሳይሆን ከነሱ ጎሎ ነውና ልባችሁ ላይ ህመም ይፈጥሩባችኋል። ደግ በሰራው ፍቅር በሰጠው አለሁልህ ብዬ ተጎን በቆምኩ ብዙ ጊዜ ለምን የተመለሰልን ትላላችሁ። ይህ ስሜት የጥሩ ሰውነታችሁ ምልክት ነው። የኔ ልጆች እናንተ ማድረግ የምትችሉት መውደድ፣ ፍቅርን መስጠት፣ ደግና ትሁት መሆን እንጂ ሌላው እንዲወዳችሁ ማድረግ አትችሉም። ሁሉ በራሱ መውደድ አለውና ያንን እንዲኖር ፈቀዱለት። እናንተ ግን ልቦ ላይ ደግነትና ፍቅርን መዝራት ትችላላችሁ። ተንከባክቦ ማብቀል ግን የሰውየው ድርሻ ነው። ንግግር እጅግ በጣም ደስ ይላል። ለእናታችን እድሜና ጤና ተመኙላቸው። እጅግ በጣም ደስ የሚሉ ምክሮችን ነው በተለያየ ጊዜ በመምከር የሚታወቁት። ታዲያ የእናታችን ንግግር እንዲሁም ደግሞ የእናታችን ምክር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰዎች በቀጣይ ማሰማችሁ ቪዲዮ ምንድነው እውነተኛ ታሪኮችን ይዞ በማቅረብ የሚታወቀው ወንድማችን በሱ ፍቃድ እጅግ በጣም አስገራሚ የሆነ የህይወት ታሪክ እያጋራ ነበር። እኔም ለእናንተ ለቤተሰቦቼ ይመጥናችኋል፣ እንዲሁም ደግሞ ትላልቅ ነገሮችን ተማሩበታላችሁ፣ ሀሳብና አስተያየት ትለውጡበታላችሁ። አንድ ቪዲዮ ይዤላችሁ መጥቼ ነበር። እስኪ ደግሞ የወንድማችን ንግግርን ሰምተን እንመለስ። በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ስጡልኝ። በዚህ መልእክት ውስጥ ወንድ ልጅ ስቅስቅ ብሎ እንባውን ሲዘራ በምናቤ ይታየኛል። ታሪኩ እንዲህ ነው። የህይወቴ ጉዞ የሚጀምረው ከውባ ወሎ ደሴ ከቦሩ ሜዳ ማዶ ነው። እዚያ ተወልጄ እዚያው አደግኩ። የ9ኛ ክፍል ትምህርቴን እንዳጠናቀቅኩ እንደ ኩዮቼ ሁሉ የተሻለ ኑሮን አለምኩ። ምርጫዬም ስደት ሆነና ልቤን አደንድኜ ቀዬን ለቅቄ በባህር በኩል ወደ ሳውዲ አረቢያ አቀናው። የፈጣሪ ፈቃድ ሆኖ በሰላም ሳውዲ ገባሁና ወዲያው ስራ ጀመርኩ። በስደት በቆየሁባቸው 2 ዓመታት ውስጥ ከአንዲት መልካም ሴት ጋር ተዋወቅኩ። ፍቅራችን ጊዜ አልወሰደም። ብዙም ሳንቆይ የህይወቴ አጋር እንድትሆን ጠየቅኳት። እሷም ያለማቅማማት ፈቃዷን ሰጠችኝ። በ2006 ዓመተ ምህረት በጋብቻ ተሳሰርን። ፍቅራችን ለየት ያለ ነበር። እኔ ያለሷ እሷም ያለኔ አንድ ጉርሻ መብላት እንኳ እስኪ ከብደን ድረስ በጥልቅ እንዋደድ ነበር። የፍቅራችን ጽናትም ፍሬ አፍርቶ በ2010 ዓመተ ምህረት አንዲት ውብ ሴት ልጅ ፈጣሪ ሰጠን። ልጃችን የፍቅራችን ማሳያ፣ የቤታችን ብርሃን ሆነች። መምጣቷ ፍቅራችንን ከነበረው በላይ አጠነከረው እንጂ አላቀዘቀዘውም። ነገር ግን ከዚህ በኋላ የህይወቴ ምዕራፍ ሌላ መልክ ያዘ። እኔ በህገ ወጥ መንገድ ነበር የምኖረውና በ2013 ዓመተ ምህረት በሳውዲ ወታደሮች ተይዤ እስር ቤት ገባው። ሙሉ 1 ዓመት በእስር አሳለፍኩ። በዚህ ጊዜ ባለቤቴ ህፃን ልጅ ይዞ ስራ መስራት ስለከበዳት ልጃችንን ወደ ኢትዮጵያ ላከቻት። እኔም ከዓመት እስር በኋላ ወደ ሀገሬ ተመለስኩ። ልጄ አዲስ አበባ ስለነበረች እሷን ይዤ ወደ ክፍለ ሀገር በመሄድ ለአጎቷ አደራ ሰጠኋት። 8 ወራትን በሀገሬ ካሳለፍኩ በኋላ ልቤ የባለቤቴን ናፍቆት መቋቋም አቅቶት በ2015 ዓመተ ምህረት በድጋሚ ወደ ሳውዲ ተሰደድኩ። አልሐምዱሊላህ በሰላም ገብቼ ከመወዳት ባለቤቴ ጋር ተገናኘው። ብዙም ሳልቆይ ሁለታችንም ስራ ጀመርን። ነገር ግን
እጣ ፈንታ ሌላ ፈተና አዘጋጅቶልኝ ነበር። ሳውዲ በገባው በአንድ ዓመቴ በድጋሚ በወታደሮች ተይዤ ለ4 ወራት ከታሰርኩ በኋላ በሰኔ 5 ቀን 2016 ዓ.ም ወደ ኢትዮጵያ ተመለስኩ። ሀገሬ ከገባው በኋላ ላለፈው 1 ዓመት ከባለቤቴ ጋር ያለን ግንኙነት በጣም የጠበቀ ነበር። ስልካችን ላፍታ አይቋረጥም። እኔ ጋር ዳታ ከጠፋ በመስመር ትደውልልኝ ነበር። እኔም እንደዚያው። ፍቅራችን በሩቅ ርቀትም ቢሆን ጠንካራ መስሎ ታየ። በድንገት ግን በመካከላችን አለመግባባት ተፈጥሮ ተጋጨን። ነገሩ ከቀን ወደ ቀን እየተካረረ መጥቶ አሁን 3 ወር ሆኖናል። ጭራሽ አልፈልግህም አለችኝ። ጥፋቴ ምንድነው እባክሽ ንገሪኝ ብላት መልሷ ዝምታ ሆነ። ከዚያን ቀን ጀምሮ ወደማይወጡት ጭንቀትና ጥልቅ ሐሳብ ውስጥ ገባው። ራሴን ደጋግሜ ፈተሽኩ። ከቀላል ወቀሳና አለመግባባት የዘለለ ምንም ጥፋት አላገኘሁም። ቀኔ በሰው ሌሊቴ በጭንቀት ተሞላ። ስልኳን እንኳ እንዳላገኝ ብሎክ አደረገችኝ። ይህ ብቸኝነትና ተስፋ መቁረጥ ወደማይሆነው ነገር ገፋኝ። አንድ ቀን ከጭንቀት የተነሳ ራሴን በገመድ ላጠፋ ስሞክር ገመዱ ተበጠሰ። ነፍሴ ገና ናት አልኩ። በሌላ ቀንም እንዲሁ ሞከርኩ። አሁንም አልተሳካም። በሶስተኛው ሙከራዬ የወጣሁበት ወንበር ተሰብሮ ሕይወቴ ተረፈ። ለዚህ ሁሉ የዳረገኝ ለሷ ያለኝ ጥልቅ ፍቅርና ትዳርንም ሆነ ፍቅርን ለመጀመሪያ ጊዜ ከሷ ጋር መጀመሬ ነው። በመካከላችን ላለችው ልጃችን ስል ብለምናትም ምንም መልስ ላገኝ አልቻልኩም። ቤታችን ውስጥ ማንም ስለማይኖርብኝ ጭንቀቴ ሲጠናብኝ ሰውነቴን በጩቤ መተልተልና መሰንጠቅ ጀመርኩ። አሁን ላይ በሰውነቴ ላይ ያልተነካካ ስፍራ የለም። ይህን ሁሉ ስቃይን፣ የፍቅራችንን ታሪክና ለምን ራሴን እንዳጠፋው የሚገልጽ ደብዳቤ ፍላሽና ሚሞሪ ካርድ ላይ አስፍሬ 5 ኮፒ በማድረግ ለጓደኞቼ በሚስጥር አስቀምጫለሁ። እኔ በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ስጡልኝ፣ ነገር ግን በፍጹም ከእናቷ እጅ እንዳይደርስ ብዬ አስጠንቅቄያቸዋለሁ። አሁን እሷ ሳውዲ፣ እኔ ኢትዮጵያ ሆነን ይህንን የመከራ ጽዋ እየተጎነጨው ነው። የ11 ዓመት ትዳርና ፍቅር እንዲህ በኖ ሊቀር ነው። አሁንም ከልቤ ወዳታለሁ፣ አፈቅራታለሁ። እውነቱን ለመናገር ፊት ለፊት ቀርበን ጥፋታቸው ምንድነው ብንባል ከቀላል ወቀሳ የዘለለ ምንም ነገር የለንም። ለልጃችን ስንል እንኳን አንድ ላይ ሆነን እንኑርላት። አሁን ልጄ ከአጎቷ ጋር ናት፣ እኔም ብቻዬን ነኝ። የራሳችን ቤት አለን። የጎደለን ፍቅርና መግባባት ብቻ ነው። ይህ የፍቅር እብደት ሕይወቴን እንዳያጠፋው ምን ትመክሩኛላችሁ? ከ2006 እስከ 2017 ዓ.ም የዘለቀው ፍቅራችንና ትዳራችን እንዲህ ይበተን እባካችሁ የወንድምና የእህት ምክራችሁን ስጡኝ ይለናል የዛሬው ባለታሪካችን። ዛሬን ለነገ እንኑር። ይኸው ቤተሰቦች እንደሰማችሁት ነው። እጅግ በጣም አስገራሚ የሆነ የህይወት ታሪክ ነበር ሰምተን የተመለስነው። ታዲያ በህይወት ታሪኩ ላይ ምን አይነት ሀሳብ አላችሁ? የሚሰማችሁን የግል ሀሳብና አስተያየት እናንተም ኮሜንት ላይ አስቀምጡብን፣ እንወያይበት። ወደ ኔክስት ቪዲዮ በስተመጨረሻ ማሰማችሁ ቪዲዮ ምንድነው? በአንድ ወቅት ላይ ሰይፉ ፋንታሁን ላይ ቀርበው ማስተር አብነት ስለራሱ የተናገረ ነበር። በቀን ለ2 ሰዓት ብቻ ነው እንቅልፍ የምተኛው ብሎ እጅግ በጣም አስገራሚ የሆነ የህይወት ታሪኩን እየተናገረ ነበር። እስኪ ደግሞ ይህን ቪዲዮም አይተን እንመለስ። 2 ሰዓት ነው የሚተኛው። በቀን 2 ሰዓት ነው የሚተኛው። በቀን 2 ሰዓት ብቻ ነው የሚተኛው። ጤንነት ላይ ችግር ያመጣል። የነዛ የእናቶች ምርቃት ውስጤ ሰላም ነው የሚያደርገው። በጣም ለዚህ መልካም ስራ የተሰጡ ቤተሰቦች አሉኝ። በሁሉም ነገር ከጎኔ ናቸው። ባለቤትም ይሄን መልካም ነገር እንዳልደክም እንዳልቆም በርታ ጸልይ። እንደውም ቤት ብዙ ጊዜ አልቀመጥም። ካገባው ገና 1 ዓመት ከምናምን ነው። ብዙ ጊዜም ከቤተሰብ ጋር የመሆን እድሉም የለኝም። ውጪ አብዛኛው ሰዓት ውጪ ነው የሚያሳልፈው። እነሱ በጣም የሚያስጨንቃቸው የኔም አለመብላት፣ አለመጠጣት፣ ጊዜ ለራሴ አለመስጣት በጣም ያሳስባቸዋል እንጂ አሁን በሚሰራው መልካም ነገር በርታ፣ ፈጣሪ ይርዳህ፣ አንተ ባለ ሳለ በዚህ እድሜህ ላይ ለሌሎች መትረፍ አለብህ፣ እኛም ከጎንህ ነን እያሉ ያበረታቱኛል። እንግዲህ ምን ኃይል ልባቸውን ልመልስ ይችላል ወጣቶችን እንደው ፈጣሪ እርዳኝ እያልኩኝ ከፈጣሪ ጋር እየተነጋገርኩኝ ረጅም ሰዓት እቆያለሁ። አጭር ሰዓት ተኛለሁ። በተኛው ሰዓት ላይ ከራሴ ጋርና ከፈጣሪ ጋር ስናወራ የነበረው ነገር በህልሜ ያለው። ይኸው ቤተሰቦች እንደተመለከታችሁት ነው። እጅግ በጣም አስገራሚ ነው ነገር ነበር ማስተር አብነት ሲናገር የነበረው። በስተመጨረሻም ላስተላልፈው የምፈልገው መልእክት ምንድነው? እባካችሁን በቻላችሁት መጠን ሁላችንም ለማስተር አብነት መጸለያችን አንርሳ። ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተን ቁም ነገር ያስጨብጣችኋል፣ እውቀትን ያስወስዳችኋል ብዬ ማሰባሰባቸው ቪዲዮችን
ይዤላችሁ እመጣለሁ። ስለዳመጣችሁኝ አመሰግናለሁ። ለዚህ ቻናል አዲስ ከነበራችሁ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮዎቻችንን ደግሞ ላይክ ያደረጋችሁ ቤተሰቦች ከነበራችሁ ቪዲዮዎቻችንን ላይክ ማድረጋችሁን ቀጥሉበት። አመሰግናለሁ።